ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከስታቲስቲክስ አገልግሎት ፍቃድ ሳያገኙ ሀገር አቀፍ የዳታ ጥናት ማካሄድ ሊከለከል ነው። የኢትዮጵያ ስታቲስቲክስ ስርዓትን በበላይነት የሚመራ የብሔራዊ ስታቲስቲክስ ቦርድ ለማቋቋም ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ የማሻሻያ አዋጅ ማንኛውም በሀገር አቀፍ ደረጃ የስታቲስቲክስ ጥናት ለማካሄድ ያቀደ አካል ጥናቱን ተግባራዊ ከማድረጉ በፊት ተቋሙን ማማከርና በስታቲስቲክስ ጥናት ዘዴው ላይ የአገልግሎቱን ይሁንታ ማግኘት እንዳለበት በሕግ አስገዳጅ ድንጋጌ አስቀምጧል። የሕዝብ ተወካዮች ምክር ቤት ግንቦት 27 ቀን 2018 ዓ.ም ባካሄደው 23ኛ መደበኛ ጉባኤው የተወያየበትና ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመራው ይህ ረቂቅ ሕግ ተቋሙ በቴክኒካዊ ስራዎቹ፣ በመረጃ ምንጮቹ፣ በስነ ዘዴዎቹ፣ በምደባዎችና ውጤቶችን ይፋ በማድረግ አሰራር ላይ አስፈላጊ ጣልቃ ገብነት ሳይደረግበት ሙሉ ሙያዊ ነጻነት ኖሮት ራሱን ችሎ እንዲቋቋም የሚያደርግ ነው። ከ21 ዓመታት በላይ ያስቆጠረውን የማዕከላዊ ስታቲስቲክስ ባለስልጣን ማቋቋሚያ አዋጅ ሙሉ በሙሉ የሚተካው ይህ ማሻሻያ በስራ ላይ ያለው ነባር ሕግ በተቋማዊ ግልጽነትና በአስተዳደር ላይ ያሉበትን ጉልህ ክፍተቶች ለመሙላት እንዲሁም አሰራሩን ከዓለም አቀፋዊ ማዕቀፎችና ከአፍሪካ የስታቲስቲክስ ቻርተር ምርጥ ተሞክሮች ጋር ለማጣጣም ታስቦ የተዘጋጀ መሆኑ በረቂቁ ተብራርቷል። ለፕላንና ልማት ሚኒስቴር ተጠሪነቱ የተደነገገውና ይፋዊ ስታቲስቲክስን የማመንጨትና የማሰራጨት ብቸኛ ኃላፊነት የተጣለበት ይኸው ተቋም ተጠያቂነትን ለማረጋገጥና የስታቲስቲክስ ስራዎችን ከሀገራዊ ቅድሚያ ከሚሰጣቸው የልማት አጀንዳዎች ጋር ለማጣጣም 9 አባላት ያሉት ብሔራዊ የስታቲስቲክስ ቦርድ እንደሚያቋቁም ይጠይቃል። ይህ በጠቅላይ ሚኒስትሩ የሚሾሙ ሰብሳቢና አባላት ያሉት ቦርድ የመንግስት አካላትን፣ የአካዳሚክና የምርምር ተቋማትን፣ የግል ዘርፍ ተወካዮችን፣ የሙያ ማህበራትንና የሲቪል ማህበረሰብ ድርጅቶችን በአባልነት የሚይዝ ሲሆን ተቋሙ በዳታ አሰጣጥ መመሪያው መሰረት ከመንግስታዊ ድርጅቶችና መረጃን በነፃ እንዲወስዱ ከተፈቀደላቸው ውጭ ላሉ አካላት የጥናትና የቆጠራ ጥሬ ዳታን ለመስጠት ክፍያዎችን ሊያስከፍል እንደሚችል በሕግ ተደንግጓል። የዚህ ረቂቅ አዋጅ ሌላው ጥብቅ ድንጋጌ ግለሰቦች፣ ሌሎች ቤተሰቦች፣ የግልና የመንግስት ድርጅቶች እንዲሁም ሌሎች ማናቸውም መልስ ሰጪዎች በስታቲስቲክስ ጥናቶችና ቆጠራዎች ላይ የመተባበር ሙሉ ግዴታ እንዳለባቸው የሚደነግግ ሲሆን ዳታ ማመንጨትን፣ ማቀናጀትና ማረጋገጥን የሚመለከቱ ዝርዝር አሰራሮች በደንብ እንደሚገለጹ ተመልክቷል። በዚህ መሰረት መልስ ሰጪዎች ለተቋሙ ሆን ብለው የተሳሳተ መረጃ ከሰጡ ወይንም በተቀመጠው የጊዜ ገደብ ውስጥ ተገቢውንና አስፈላጊውን መልስ ለመስጠት ፍቃደኛ ካልሆኑ በከባድ የወንጀል ተጠያቂነት እንደሚቀጡና ሕጋዊ እርምጃ እንደሚወሰድባቸው በረቂቅ ሕጉ በግልጽ ሰፍሯል። መንግስት በሀገሪቱ ሁሉንም የንግድ ዘርፎች በአንድ ላይ የሚመራ አዲስ ብሔራዊ ፖሊሲ ተግባራዊ ያደረገ። ይህ የሚኒስትሮች ምክር ቤት ከቀናት በፊት ያጸደቀው አዲስ ፖሊሲ በህጋዊውና በጥቁር ገበያ ምንዛሬ መካከል ያለውን ልዩነት ለማጥበብ፣ የዋጋ ንረትን ለመቀነስ እንዲሁም ከጎረቤት ሀገራት ጋር ሲነጻጸር በ60 በመቶ ከፍ ያለውን የሎጂስቲክስና የማጓጓዣ ወጪ በከፍተኛ ደረጃ ለመቀነስ ያለመ ነው። ሀገሪቱ በንግድ ዘርፉ የረጅም ዘመን ታሪክ ያላት ቢሆንም እስካሁን ድረስ ሁሉንም ዘርፍ በአንድነት የሚመራ ራሱን የቻለ ራዕይና ዓላማ ያለው ፖሊሲ ያልነበራት ሲሆን ይህ ክፍተት በንግድ አሰራሮች፣ መመሪያዎችና ደንቦች ላይ ተደጋጋሚና ያልተጠበቁ ለውጦች እንዲከሰቱ፣ ህገወጥ የንግድ ተግባራት እንዲበራከቱና የሎጂስቲክስ ቀውስ እንዲባባስ ማድረጉን ሚኒስቴሩ በሰነዱ መግቢያ አመልክቷል። አዲሱ ፖሊሲ ዋና ዓላማው ፍትሐዊ፣ ግልጽ፣ አካታችና በውድድር ላይ የተመሰረተ የንግድ ስርዓት በመዘርጋት ለሀገራዊ ኢኮኖሚ እድገትና ለድህነት ቅነሳ የበኩሉን አስተዋጽኦ እንዲያበረክት ማስቻል እንደሆነ ተገልጿል። ፖሊሲው መዋቅራዊ ለውጥ ያመጣሉ ያላቸውን በርካታ ቁልፍ ጉዳዮች ያካተተ ሲሆን የማክሮ ኢኮኖሚ መረጋጋትና የውጭ ምንዛሬ ማሻሻያን በተመለከተ በህጋዊውና በጥቁር ገበያ ምንዛሬ መካከል ያለውን ልዩነት ማጥበብ፣ ቀጣይነት ያለውና ግልጽ የውጭ ምንዛሬ አቅርቦት መፍጠር እንዲሁም የዋጋ ንረትን በመቀነስ የተረጋጋ የዋጋ ስርዓት ማስፈንን ይዟል። የሀገር ውስጥ ንግድን ለማዘመን በችርቻሮና ጅምላ ንግድ ላይ ያሉ የቁጥጥር ውስብስብነቶችን መቀነስ፣ የንግድ ምዝገባና ፍቃድ አሰጣጥን በኮምፒውተር ስርዓት ማዘመንና የመንግስት ጣልቃ ገብነት በተመረጡ ዘርፎች ብቻ ሆኖ የነፃ ገበያ ስርዓትን ማረጋገጥ ዋነኞቹ ተጠቃሽ እርምጃዎች ናቸው። ከዚህ በተጨማሪም በአሁኑ ወቅት በውስን የባህር ወደቦች ላይ ያለውን ጥገኝነት ለማስቀረት የተለያዩ አዳዲስ የንግድ መስመሮችንና የትራንዚት ኮሪደሮችን ለመጠቀም የታቀደ ሲሆን የወጪ ንግድን ከግብርና ምርቶች በተጨማሪ በቱሪዝም፣ በኤሌክትሪክ ኃይልና
በሙያዊ አገልግሎቶች ለማብዛት እንዲሁም የእቃዎችና አገልግሎቶች ግብይት በዲጂታል መንገድ እንዲከናወን ምቹ የቁጥጥር ማዕቀፍ፣ ደንቦችና መሰረተ ልማቶች ይዘጋጃሉ። ይህ አዲስ ፖሊሲ እንደ ስርዓተ ጾታ በመሰረቱ በሴቶች የሚመሩ የንግድ ዘርፎችን ማገዝ፣ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ግንባታ፣ የአካል ጉዳተኞችን አካታችነትና የጥቃቅንና አነስተኛ ኢንተርፕራይዞችን ተጠቃሚነት የመሳሰሉ ባለብዙ ዘርፍ ጉዳዮችን አካቶ የያዘ ሲሆን የፖሊሲው ማስፈጸሚያ ስልት በአጭር በመካከለኛና በረጅም ጊዜ የተከፋፈለ መሆኑ ተገልጿል። ሚኒስቴሩ ለአፈጻጸሙ ምቹ ሁኔታን ለመፍጠር የንግድ ምክር ቤት ማቋቋሚያ አዋጅና የንግድ ውድድርና የሸማቾች ጥበቃ አዋጅ የመሳሰሉ ነባር ሕጎች ላይ ማሻሻያ እንደሚያደርግ የጠቆመ ሲሆን ፖሊሲው በተቀመጠለት አግባብ መፈጸሙን ለማረጋገጥ ዘመናዊ የክትትልና ግምገማ ስርዓት የሚዘረጋ ነው ተብሏል። ከዚህ በተጨማሪም ኢትዮጵያ በአፍሪካ ነፃ የንግድ ቀጠና ውስጥ ከሀገሮቹ ጋር ያላትን የንግድ ልውውጥ ለማቀላጠፍ የንግድ ፖሊሲው አይነተኛ መፍትሄ እንደሚሆን በፖሊሲ ሰነዱ ሰፍሯል። ለዚህም የገቢ ንግድ ታሪፎችን በማንሳት ንቁ ተሳትፎ ለማድረግ እንደሚያስችል የወጣው ሰነድ ያሳያል። የአፍሪካ አህጉራዊ ነፃ የንግድ ቀጠና በሀገሮች መካከል የኢኮኖሚ ትስስርን ለማመቻቸት የተነደፈ በመሆኑ ከሀገር ውስጥ ኩባንያዎች ጋር ግንኙነት ለሚፈጥሩ የውጭ ኩባንያዎች የተለያዩ ማበረታቻዎችን መስጠት የሚያስችሉ ሁኔታዎችን ለማመቻቸት ፖሊሲው እንደሚረዳ ተጠቁሟል። ሀገራዊ ተወዳዳሪነትን የማሳደግ የውጭ ንግድ እድሎችን የማስፋፋትና የውጭ ምርቶችን በአይነት በመጠንና በመዳረሻ ገበያ የማስፋት ፈጠራን የማበረታታት እንዲሁም በሀገር ውስጥ በጠረፍ ንግድና በመዳረሻ ገበያዎች ያሉትን መሰናክሎችን ለመቅረፍ ትኩረት ሰጥቶ መስራት የሚያስችል እንደሚሆን ሰነዱ ያስረዳል። ፖሊሲው በሀገሪቱ ያሉ የንግድ ተዋናዮችና አነስተኛና ጥቃቅን ኢንተርፕራይዞች በዓለም አቀፍ የምርት እሴት ሰንሰለት ውስጥ ያላቸውን የንግድ ልውውጥ እንዲያጠናክሩ ያስችላል ተብሏል። እስራኤል በኢራን ጦርነት ወቅት በአዘርባይጃን ልዩ ኃይል ማሰማራቷና በሶማሊላንድ የወታደራዊ ጀት ነዳጅ መሙያ ጣቢያ አቋቁሞ እንደነበር ተሰማ። ሁለት የተባበሩት አረብ ኤምሬትስ የጦር ሰፈሮችም በጦርነት ወቅት ለቴል አቪቭ መንግስት ድጋፍ ይሰጡ እንደነበር ነው የተነገረው። በእስራኤልና በኢራን መካከል በነበረው ጦርነት እስራኤል በሚስጥር ልዩ ኮማንዶቿን በአዘርባይጃን ማሰማራቷንና በሶማሊላንድ ደግሞ የተዋጊ ጀቶች ነዳጅ መሙያ ጣቢያ ስታንቀሳቀስ እንደነበር መረጃዎች አመላክተዋል። ሲኤንኤን ጉዳዩን በቅርብ ከሚያውቁ ስማቸው ካልተጠቀሰ ምንጮች ዋቢ አድርጎ እንደዘገበው በርካታ የእስራኤል ኮማንዶዎችና የሞሳድ ወኪሎች በአዘርባይጃንና ኢራን ድንበር ላይ ሰፍረው ነበር። ከነዚህ መካከል በኢራን ድንበር አቅራቢያ እስራኤል ጥቃት ፈጽማባት ከነበረችው ሰሜናዊ ምዕራብ የኢራን ከተማ ተብሪዝ በ96 ኪሎ ሜትር ርቀት ላይ በሚገኝ የቅርብ ጣቢያ የነበሩ ወታደራዊና የስለላ አባላት ይገኙበት እንደነበር ዘግቧል። እስራኤል ከአዘርባይጃን ተነስታ ካከናወነቻቸው ጥቃቶች መካከል በጦርነቱ መጀመሪያ አካባቢ የኢራን እስላማዊ አብዮታዊ ዘብ የልዩ ኦፕሬሽን ክፍል ኃላፊ የነበሩትን ራህማን ሞቃዳምን መግደሏ ተጠቃሽ ነው። ግለሰቡ በኢራን ውስጥና ከኢራን ውጭ ያሉ ተላላኪዎችን የመመልመልና የማሰልጠን ኃላፊነት የነበረባቸው ሲሆን እነዚህ ተላላኪዎች በእስራኤል የፖለቲካ መሪዎች፣ የደህንነት ባለስልጣናት፣ በእስራኤልና በምዕራባውያን ወታደራዊ ተቋማት፣ በወደቦች እንዲሁም በዓለም ዙሪያ በሚንቀሳቀሱ የእስራኤል መርከቦች ላይ መረጃ እንዲሰበስቡ ያደርጉ ነበር። በሌላ በኩል ሁለት የተባበሩት አረብ ኤምሬትስ የጦር ሰፈሮችም በጦርነቱ ወቅት ለቴል አቪቭ መንግስት ድጋፍ ይሰጡ እንደነበር ዘገባው ጠቅሷል። እንደ አሜሪካው ሚዲያ ዘገባ ከሆነ መጀመሪያ ላይ በአዘርባይጃን የነበሩት የእስራኤል ኃይሎች የተሰማሩት የኢራን ጦር የእስራኤልን ተዋጊ ጀቶች ቢመታ የፍለጋና የማዳን ስራ ለመስራት ነበር። ሆኖም ግን በኋላ ላይ ተልእኮ በማድረግ የእስራኤልን ማጥቃት የሚደግፉ የደህንነት መረጃዎችን የመሰብሰብና የሰው አልባ አውሮፕላን ተልእኮችን ማካተቱን ዘገባው አመልክቷል። ዘገባውን አስመልክቶ ማስተባበያ የሰጠው በእስራኤል የአዘርባይጃን ኤምባሲ በበኩሉ ክሱን መሰረተ ቢስ ሲል አጣጥሎታል። በቅርቡ ከእስራኤል የሀገርነት እውቅና ያገኘችው ሶማሊላንድ በዘገባው የቀረበባትን ክስ ግን አላስተባበለችም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።